ቁርአን ሙስሐፋችንን ስከፍት بالرسم العثماني የሚል ጽሁፍ እናገኛለን بالرسم العثماني ማለት ዑስማን ረዲየላሁ ዐንሁ በሰበሰበው መልኩ ዑስማን ረዲየላሁ ዐንሁ ያሰባሰበው የቁርአን ቨርዥን ነው ለማለት ነውና ያንዳንዱ ቁርአናችን ላይ ስሙ እንዲከተብ የሆነ ሱሐባ ነበረ ከዛ ቀደም እንዳነሳነው እሱን ለመግደል የተሰባሰቡ ሰዎች ቤቱን በከበቡ ጊዜ ቁርአን እየቀራ መተው ቤት ውስጥ ገብተው ሲገሉትም ላለመከላከል የፈለገበት ምክንያት የሙስሊሞች ደም እንዲፈስ አልፈለገምና መከላከል አልፈለገም ከራሱ በእኔ ምክንያት የሌሎች ሙስሊሞች መፍሰስ የለበትም ብሎ ነበርና ዑስማን እዛ ቁርአኑን እየቀራ ፈሰይክፊከሁሙላህ ይላል እሱን በገደሉ ጊዜ ፈሰይክፊከሁሙላህ የሚለው ቦታ ላይ እንደነበረ የሲራ ዑለሞች ያስቀምጣሉ ማለት ነው ስለዚህ በዚህ ልክ ቁርአን ጋር በነበረው ዲፕ ሪሌሽንሺፕ ነበር የተለያዩ የሆኑ የህይወት መስመሮች የተቃኑለት አስርቱ በጀነት የተበሰሩ ሱሐቦች መካከል ለመሆን የበቃበት ከዛኋላ ረሱል ሰለላሁ ዐለይሂ ወሰለም ዘንድ እጅግ ቅርብ ከነበሩ ሱሐቦች መካከል ለመሆን የበቃው በዚህ ቁርአን ጋር ከነበረው ሐላቃ ቁርአን ጋር ከነበረው ሪሌሽንሺፕ ነበር ረሱል ሰለላሁ ዐለይሂ ወሰለም ሸሂድ ሆኖ እንደሚሞት ጀበል ኡሁድ ላይ ቆመው ኡሁድ በተንቀጠቀጠ ጊዜ ረጋበል አንተ ኡሁድ ሆይ فإنما عليك نبي وصديق وشهيدان አንተ ላይ እኮ የቆመው አንደኛ መልእክተኛ ነው ሁለተኛ ደግሞ صديق ነው አቡበክር ነው ሌላኛው ደግሞ ዑመርና ዑስማን ናቸው ሁለቱ ሸሂዶች ናቸው ብለው ተናግረውላቸው ነበር በጣም ሐያ ከመኖሩ የተነሳ ዑስማን ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ለሌሎች ሱሐቦች ለምሳሌ አቡበክርና ዑመር አንድ ኢንሲደንት ማንሳት እንችላለን ቤታቸው ቁጭ ብለው ሚሪዋያም አለ አንድ አረንጓዴ ቦታም ደግሞ ቢዕር ውስጥ ቢዕር አካባቢ ቁጭ ብለው የሚሪዋያ ያለ ሱሐቦች ወደዛ ቦታ እየገቡ ነውና አቡ ሙሳ አልአሽዓሪ እዚህ የጋርደን አካባቢ ላይ በር ላይ እንዲጠብቅ አደረጉትና ሰዎች በመጡ ቁጥር ንገረኝና አስገባቸዋለሁ ይሉታል ከዛ አንድ ሰው ይመጣል አቡበክር እየመጣ ነው ከዛ ኋላ በሽሩ ቢል ጀነት እንዳለው ንገረው ይሉታል ከዛ ኋላ አስገባው ከዛ ኋላ ዑመርንም የጀነት ሰው እንደሆነ ንገረው አስገባው ይሉታል ከዛ በኋላ ዑስማን በሚመጣ ጊዜ የጀነት እንደሆነ ንገረው አላ በልዋ ቱሲቡሁ ነገር ግን የሚገጥመው ፊትና አለ የሚገጥመው ፈተና አለ እሱን ነገረው ግን የጀነት እንደሆነ ንገረው ይላል ከዛ በኋላ አላሁል ሙስተዓን በማለት ነበር ዑስማን የተናገረው